የዛሬ 2 ዓመት ነው አይደል ሲቲ ካፋችን ላይ ዋንጫውን የበላብን። ያኔ አንድ ቪዲዮ ሰርቼ ነበረ ስለ አጫሉ የሆነ ኢንተርቪው ላይ ተስፋ እኮ ነው እግር ኳስ፣ ተስፋ ባይኖር ኖሮ አትደግፍም ነበረ፣ በተስፋ አለን የሚል ቪዲዮ የሱን እንትን አድርጌ ዋንጫ ስን ቪዲዮ ሰርቼ ነበርና ዋንጫ ስንበላ ይህንን ንግግሩን ደግሞ አለው። ዛሬ ዋንጫ በላን፣ ስለዚህ አብረን እንሰማዋለን። ለሃጫሉ ወይ ኳስ ተወዳጅ ደጋፊ ነው። ውጭ አርሰናል ምን ነው እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኛላችሁ። እንዴት የለማ ዋንጫ እኮ ረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ቪዲዮ ሰርቻለሁ። ይኸው ቪዲዮ የመስራት አቅሙን አጥቼ ነው አርሰናል ቪዲዮ ያልሰራሁትና አንተ አርሰናል ደጋፊ እንኳን ደስ አለ። ለአንተ ምንም ነገር ይገባል። ትምህርት ቤት መግባት ስንፈራ ሰኞ ትምህርት ቤት መግባት እንፈራለን። ይቀለድብናል፣ ይሾፍብናል። አቃተኝ ገብርኤል ማቃተኝ ማንም ምንም ይቅርታ ማድረግ ምናምን ሳይሆን በስማ አዲ ቤካ አዲ አንተ በስማ እናቴ ትሙት። ወይኔ ቤታችን ምንድን ነው የምንሰራው? ምንድን ነው ቤታችን የምንሰራው? ወይኔ እንችላለን ነው ብለሽ ወይኔ ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማን ነው? እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰብ አልዩን ብሎ ጋደጋለሁ ማሸነፉ ምን ተሰማ? አባቴ 24 ዓመት በጉጉት እኔ 24 ዓመት በጉጉት የጠበቅኩት ነው። እኔ መጨረሻ ጊዜ ኢንቪንሲብል አይቼ ከዛ ወዲህ ትልቁ ድላችን እንኳን ደስ ያላችሁ። ምን ተሰማ? አርሰናል በቃ እኔ ህልም ነው መሰለኝ። የሳይ መታገስ እንደዚህ ያስደስታል። ሁላችሁም እንኳን ደስ ያለ ገና ይኸውልህ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው። ይሄ ሆነ ተከናወነ። 22 ዓመት ለፍተናል። እንኳን ደስ አላችሁ። ገና
Guys, excitement to እስካሁን አለቀቀኝም. I'm cooking something. Rooftop music studio ነው ያለሁት. I'm cooking something. 12 ሰዓት ላይ ጠብቁኝ. አዎ ዛሬ ሰላማሽ ነው ተሰማሽ? ቃል የለኝም፣ ምንም ቃል የለኝም። በጣም ደስተኛ ነኝ። እንኳን ተደስቻለሁ። እንኳን ደስ አለሽ ነበር። አርሰናል በማሸነፉ ምን ተሰማማ ብራዘር? This shit is crazy. የአርሰናል ደጋፊ yes ዛሬ አረግነው። ጓዶች እንዴት ናችሁ? such a beautiful night. እንቅልፌ ጠፋ. you know I don't know ምን እንደሚባል ዛሬ የሆነ ደስ የሚል ስሜት ነው የተፈጠረብኝ. like completely I know አይኔ ቻይና ነገር ነው እኔ ጥቁር ቻይና በሉኝ ግን በቃ እንቅልፌ ጠፋ. you know ብዙ ጊዜ በዚህ ሰዓት የለውም ማምልጬ ነበር ግን damn after 22 years damn በጣም ደስ የሚል ስሜት ነው። እኔ እንኳን ያው የፈለኩት የነበረው እሁድ ላጥ እናደርጋለን ያኔ በደንብ በከፍተኛው ሁኔታ እንደሰታለን ብዬ ነበረ። ደስታችን ቀድሞ መጥቷል። ኮንግራቹሌሽንስ በተለይ ደግሞ ለአርሰናል ፋኖች ማየርስ እንግዲህ የሚደረገውን አድርጋለች። it was a long journey. ከዚህ በኋላ አስቡት እቺን ዋንጫ ራሱ ዝም ብለን ሌላ መጣ አልመጣ እንግዲህ አይታወቅም። እቺን ዋንጫ ራሱ አብቃቅተን ለ10 ዓመት እናጣጥማታለን ነው ማለት በቂ ነው። ሲመነዘር 10 ዓመት ይወጣዋል እና አሪፍ ነው። ስሜቱ በጣም ደስ ይላል። የሌላ የማንቸስተር ዩናይትድ ደጋፊዎች፣ የማንቸስተር ሲቲ ደጋፊዎች፣ የሊቨርፑል ደጋፊዎች፣ የቶተንሃም ደጋፊዎች የሌላም ልትኖሩ ትችላላችሁ። ዛሬ ከናንተ መስማት የምፈልገው ኮንግራቹሌሽንስ እንኳን ደስ አላችሁ የሚለው ነው። ምክንያቱም ያ ነው የሚጠበቀው እና ደግሞ ያረግነውም ጆርኒ አመቱ ሙሉ ደስ የሚል ነበር። ያው ይሄ መበሻሸቁ ምኑም ለጥሩ ነገር ነው። አሁን ልክ በቃ ሲያልቅ ደግሞ አሸናፊውን እዛም የሰለጠነው ዓለም ያንን ነው የሚያደርገው። ኮንግራቹሌሽንስ ምናምን ነው የሚባባለው። የማደግ የእንትኑ ያ ነው በቃ የሚጠበቀው እና ሁላችሁም ከናንተ መጠበቅባችሁ ኮንግራቹሌሽንስ የኔክስቱን ደግሞ በሌላ ያገናኘን ምናምን ነው እና እሱን እጠብቃለሁኝ እንድታደርጉ ማለት ነው። ያ ጥሩ ማሳደግ አለብን። ጥሩ ባህል ነው መሆን ያለበት። እንደዛ ነው። ዛሬ አራና እንቅልፍ መተኛት ነበረብኝ እኔ ወይስ ግን እምቢ አለኝ ማለት ነው እና just I'm smiling ዋላ ጀማ
ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት የአርሰናል ደጋፊዎች ደግሞ ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ። እንደ አርሰናል ደጋፊ ታማኝ ሆኖ ህመሙን በውስጡ ችሎ ማለት ሊደግፍ የሚችል ምድር ላይ ልታገኙ አትችሉም። ምድር ላይ ማለት ነው። የምሬን ነው የምላችሁ። ፏዴ እንኳን ደስ ያለህ፣ በእውነት እንኳን ደስ ያለህ። በጣም በቃ ለፍተሃል። አርሰናል ኮንቴንት በጣም ቀን ከሌት ሰርተሃል። እንደዚህ ኢሞሽናል ሆነ ሳይ በእውነት ከልቤ ነው በቃ የተሰማኝና ከልቤ ነው ስሜታዊ የሆንኩትኝ። በእውነት ደስ ይላል። እውነት እንደዚህ ደስ ብሏችሁ ስላየን ፋይናሊ ከዚህ ሁላ አመት ጥበቃ በኋላ ከዚህ ሁላ አመት ትግስት በኋላ ወደ ሲቲ ኮንቨርት ያደረጉ የአርሰናል ደጋፊዎች የምናውቃቸው አሉ። እናንተ ግን ጸንታችሁ አሁን የትግስታችሁን የጽናታችሁን ፍሬ ለማየት ስለበቃችሁ በጣም ኮንግራ ፏዴ፣ ኮንግራ ጎስት፣ ብሩኬ እና ጓደኞቼ መካ፣ አሌክስ፣ በጣም በቃ የአርሰናል ደጋፊዎች ሁላችሁንም በጣም ድጋሜ ኮንግራ ላለሁኝ። በሚቀጥለው አመት እንገናኛለን። Cunha Bruno, Luxo, Cunha Bruno. ያዝበለው የወንዱ ልጅ አንተ ያዝበለው እናቱንና አንተ አይሰማህም ወይ በለው እስኪ ከፍ በል። ያዘው ደስታ ምን አለ? ካሁን በኋላ አስተዳደርህ እኔ ነኝ። አስተዳደርላቱ ምን ተሰማ? ይሄ ደም ነው የተጠበቅነው። የደም ጠብታ ነው። ይሄ በቀላሉ የሚመጣ አይደለም። በጣም ደስ ብሎናል። አርሰናል ምን ይላል? አርሰናል ይችላል። ሁለት ዓመት የለፋንበትን ዋንጫ አግኝተናል። ሻምፒዮን ስታንድ አፕ የሁለት ዓመት ልፋት ሻምፒዮን አንተ ኮንግራ ይሄን አሰልጠኝ ንጉሱ ና በለውና ይሄ ብቻ አይደለም። ቻምፒየንስ ሊጉንም ጠብቁን። ሳንዳ ሻምፒዮን ሳንዳ ዮሴፍ
ይሄንን ፎቶ በደንብ እዩት። ይሄንን ፎቶ በደንብ እዩት። መቼም ኢትዮጵያውያን እማትረሱትን ታሪካዊ ሂስቶሪካል ነገር ማለት ነው እንሰጣችኋለን። this will be an iconic photograph of all time ማለት እንችላለን። እሁድ ጠብቁን። እሁድ እያንዳንዱ የአርሰናል ደጋፊ ተዘጋጅ ይቀወጣል። በእድሜ ማለት ጋይስ በእድሜ እኔ የስፖርት ኮንተንት ፖስታች አይደለሁም ጋይስ፣ ግን ይሄንን ስሜ ሊደብቃችሁ አሉት። በእድሜ ግን አርሰናል ዋንጫ ሲበላየው ጋይስ በእድሜ ማለት ከ22 ዓመት በኋላ ወዳቸዋለሁ አርሰናላውያን። እንኳን ደስ አላችሁ፣ እንኳን ደስ አለ በሉኝ እስኪ በማርያም። በህይወቴ እንደዛሬው ቀን አይቼም ሰምቼም አላቅም። አርሰናላዊነት እንደዚህ ደምቃል ብዬም በህይወቴ ገምቼም አላቅም። አርስዬ የኔ ነፍስ እናቴ ትሙት፣ ዛሬ አርሰናላዊነቴን የወደድኩበት የመጨረሻውም የመጀመሪያውም ቀን ነው። አርስዬ በእውነት ነው ምላችሁ አርሰናላዊነቴን ደጋግሜ የወደድኩት። አርሰናል ያልኩት ዝም ብዬ አይደለም። አርሰናል ያልኩት ዝም ብዬ አይደለም። አርሰናል ዝም ብሎ የሚጠራ ስም አይደለም። አርሰናል በጎልድና በወርቅ በአልማዝ የሚነሳ ስም ነው። አርሰናላዊነት አርሰናል ይለያል። አርሰናል የምትወዱኝና አርሰናልን የምትወዱ ከሆነ ይህን ቪዲዮ በደንብ ኮፒ ሊንክ አድርጉትና ሼር አድርጉት። አርሰናላዊነት ዘላለም ነው። አርሰናልዬ የኔ ነፍስ ነው እና ኮፒ ሊንክ ሼር አድርጉት። ይመቻችሁ። አርሰናል በላ ነው። ይሄ ነው አርሰናል። ይሄ ነው ምረቅ ቋጣሪ። ከልጅነት እስከ እውቀት የቋጠርክብኝ ያላገጥክብኝ በላውት። The best, number one and nothing less. Lead me to my destiny. I have waited patiently. ስሰራው 8 ሰዓት ሆኗል። ከምሽቱ 8 ሰዓት ላይ ነው ይሄን ቪዲዮ እየሰራው ያለሁት። አይ ቲንክ አተኙም፣ እርግጠኛ ነኝ አተኙም። ደስታው አያስተኛችሁም የአርሰናል ፋኖች ማለት ነው። ከብሽሽቁ ከነቆራው ከየትኛውም ነገር ውጪ ከነጻ ስንሆን ማለት ነው። እኔ ለእናንተ ደስ ብሎኛል። እንኳን ደስ አላችሁ። ከዚህ ሁሉ አመት በኋላ ለዚህ ስኬት ለዚህ ክብር ስለበቃችሁ እንኳን ደስ አላችሁ። በደንብ ሰለብሬት አድርጉ። ይመቻችሁ። ማርያምን እንኳን ደስ አላችሁ።
ወላሂ አሳካ ነው። አንተ የተከበርኩ አርሰናል ደጋፊ ወላሂ አሳካ ነው። ከ22 ዓመት በኋላ አሳካ ነው ወላሂ። ኢና ሊላሂ እኔ አላመንኩም እኮ እኔ ምንም አረባል ሆዴም አይ ዶንት ኖ እኔ ምን የሚላወስ ነገር ዋንጫ ነሳን ወላሂ። የወሎ ሰው ሲሳካለት ሀጃችን ሞላ ይላል ሀቢቢ። አንተ የተከበርኩ አርሰናል ደጋፊ ሀጃችን ሞልቷል። ይሄንን ማን ኢና ሊላሂ በጣም የተደበላለቀ ስሜት ነው የተሰማኝ። ስልክም እየተደወለብኝ ነው ያለው። ምንም ቪዲዮም መቀረጽ አልቻልኩም። ስልክም በተደጋጋሚ እየተደወለብኝ ነው ያለው። ላይቭ እገባለሁ። ላይቭ ላይ እንገናኝ። ጨማው እንዴት ነበር አዳር? እንዴት ነበር ምሽቱ? ለናንተ የወርቅ ደጋፊዎች ከዚህም በላይ ይገባቸዋል። ከዚህም በላይ ካለ ለአርሰናል ደጋፊ ይገባዋል። ምን አይነት ታማኝነት፣ ምን አይነት ትዕግስት! 22 ዓመት ሙሉ የአርሴ ፋሚሊ አሁንም ኮንግራ ጀማው ይገባቸዋል። በደንብ መካስ ያለበት ክለብ አርሰናል ነው። ደሞም ትካሳላችሁ። ገና ቻምፒዮንስ ሊግም ይገባዋል። ዓለም ላይ ያለው ዋንጫ ለአርሰናል ይገባዋል። በደንብ መካስ ያለበት ደጋፊ ክለብም አርሰናል ነው። ምን አይነት የወርቅ ደጋፊ! ልክ እንደዛ ቆሻሻ ወራዳ እኮ ክለብ እኮ አንዴ ሲቲ አንዴ ይግማሹ ከሲቲ ደጋፊ ማንቸስተር ደጋፊ እኮ ነው በክለቡ ተስፋ ቆርጦ። አርሰናል ደጋፊ ምን አይነት ታማኝነት! 22 ዓመት ሙሉ ኮንግራ ይገባችኋል ጀማው። ከዚህም በላይ ካለ ለናንተ ይገባችኋል። ኮንግራ ጀማው፣ ኮንግራ አሳክተ ነው የ16 ዓመት እኮ ነው ወላሂ የጠበቅኩት እኮ። ወይ ግባና አውጣው። እማዬ 16 ወይኔ አርሰናል ሻምፒዮን ሆነ። ዮቲክታክ ወፎቹ ራሱ ድምጻቸውን ያሰማሉ አላልኳችሁም? ይሰማቸዋል። እነሱ ራሱ ሴሌብሬት እያደረጉ ነው። እኔ ደግሞ ታውቃለህ ስታክ አድርጌያለሁ። ምን ማድረግ እንዳለብኝ ሁሉ በቃ የሆነ ጠፍቶብኛል። አንዳንዴ ደስ የሚያሰኝን ነገር በቃ ይሄ ነገር በሆነ ብለህ አስበህ ያ ነገር ሲሆንልህ እንዴት አድርገህ ሪያክት ማድረግ እንዳለብህ ሁሉ አታውቅም። በቃ ግራ ገብቶኛል፣ ፈዘዝኩኝ። ዌር ቻምፒየንስ ተጫዋቾቹን ሴሌብሬት ሲያደርጉ እንዴት ደስ እንዳለኝ አሁን ሳያቸው ማለት ነው ኢንስታግራም ላይ እንዴት ደስ እንዳለኝ ራይስ በቃ ፖስት አድርጎ አይ ቶልድ ዩ ኢትስ ኖት ደን የት ሲል በቃ እንዴት ደስ እንዳለኝ ኮራውባችሁ። ተጫዋቾቹን ራይስ ኮራውብን። ከዚህ በኋላ የሚኖሩት ሲዝን ምንም ሳይፈሩ ነው ልጆቹ የሚጫወቱት። ምንም ቢካዝ አሳክተውታል። የሚከብዳቸው ነገር የለም ምንም። በቃ እንዴት ደስ እንዳለኝ አርቴታ ቅድም ተናግሬዋለሁ። ለአንተ ራስህ 3 ዓመት እንደዛ ጫፍ እየደረሱ መጨረስ ከባድ ነው። ዘንድሮ ደግሞ ባናሳካው የሚደርስብን ስብራት በምንም የማይጠገን ነው። በምንም የትኛውም በቃ ጠጋኝ አይጠግነውም። ያንን ነገር ግን አሳካ ነው። ዳሴት አሳካ ነው። Champions!
አርሰናል እኔ ግርም እያለኝ ያለው ኢትዮጵያ ውስጥ ያላችሁ ከአርሰናል ውጭ ያላችሁ ቋጣሪዎች ማለት ነው። አርሰናል በተጫወተ ቁጥር ስትቋጥሩ የነበራችሁ እናንተ ፈጣሪ ናችሁ? ማንን ብላችሁ ነው አመቱን ሙሉ ስትቋጥሩ የነበራችሁ? የእውነትን የምላችሁ ማን ስለሆናችሁ ነው? ሁ አር ዩ ያራዳ ልጅ አርሰናል በላው ምንም አታመጣም። የወጠጤ ሙድ አራመዳችሁ፣ ዋጋችን ተሰጠን። ምንም አታመጣም። በቃ አመቱን ሙሉ ማንቋጠር አለ። እግር ኳስን በፍትሃዊ መንገድ አትመለከትም ነበረ? በላው ምን ታመጣለህ? አፈር ብሉ።